አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የፈረሰኛው ፋሚሊዎች እንዴት ናችሁ? ደህና ናችሁ? የሰሞኑን ጥፍት ብያለሁ። እስኪ ሰሞኑን መነጋገሪያ ስለሆነ አንዳንድ ነገር ልበላችሁ። መጀመሪያ ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻ ለመከታተል ሞክሩ። ምናልባት ለእናንተ የሚጠቅማችኋል ብዬ ስለማስብ ነው። እና እስኪ ሰሞኑን አጀንዳ የሆነ ወይም ሁላችንም ያስገረመና ያስደነቀ ዱባይ የሚገኙ ቅመሞች ናቸው። ብቻ የመዳም ቅመሞች እና ይሄ ማን ነው የሚባለው ሙባረክ የሙባረክ ሚስቶችና ሙባረክ እንግዲህ ሰሞኑን መነጋገሪያ ሆነዋል። መነጋገሪያ ብቻ ሳይሆን አስደንጋጭ ነገር ነበረ። ማለት ማንም ሰው ይሄንን አልጠበቀም፣ አልገመተም። ያው ዱብዳ እንደሚባለው ነው የሆነው ማለት ነው። ሁላችንም አስገርሞናል፣ አስደንግጦናል። በመጀመሪያ እኔ መልእክቴ እሱ ልተቸው ምናምን ሳይሆን እሱ መብት ነው፣ የማግባት መብት አለው፣ 4 የማግባት መብት አለው። ነገር ግን ያው መብት አለው ሲባል የራሱን የሆነ ስርዓት፣ አደብ፣ ሸርጥ፣ መስፈርት የሚባል ነገር አለ። መስፈርቱን ካሟላ እንግዲህ መብት ሆኖ ማለት ነው። ነገር ግን የወንዶቹ ስህተት እንዳለ ሆኖ ስህተት አልሰራም ማለት አይቻልም። ስህተት ሰርቷል፣ መብቱን ደግሞ ያሟቀም አይቻልም። ችግሩ እኔ ብዙ ጊዜ በእንደዚህ አይነት ጉዳይ ላይ የማየው ሴቶቹ ላይ ነው። ሴቶቹ ላይ ከባድ ችግር አለ። ለምሳሌ ሙባረክ እንግዲህ በሚዲያ እንደምናውቀው ሚስት የለኝም ብሎ አያውቅም። ሚስትና ልጅ እንዳለው ይናገራል። ሚስትና ልጅ እንዳለው እናውቃለን። ሚስትና ልጅ እንዳለው ግልጽ ነው። እና መተው የሚለጠፉ ከዛ በኋላ ከጀርባ መተው የሚለጠፉ ሴቶች እንጂ ጥፋተኛ ሙባረክ አይደለም ጥፋተኛ። እሱ ሚዲያ ላይ ሚስት የለኝም አላለም። ሚስት አለው። ሚስቱም ሰሚራ እንደሆነች ዛሬ ሳይሆን በፊት እናውቃለን። ልጅ እንዳለው እናውቃለን ማለት ነው። ሁሉም ግልጽ ነው። ሚስት እያለው እያወቁ ለምንድን ነው ተደብቀው የሚገቡት? ተደብቃችሁ የምትገቡ ተደብቃችሁ ከጀርባ የምትገቡ ሴቶች፣ በነገራችን ላይ ሳውዲም አሉ እንደዚህ አይነት ሴቶች። እኔ በጣም ነው የምታስጠሉኝ፣ በጣም ነው የምጠላችሁ። እንደዚህ የሰው ባል ላይ የምትለጠፉ፣ ይቅርታ አድርጉልኝ። እኔ የሰው ባል የምታገባ ሰው ባል ላይ የምትለጠፍ ሰው ባለ ትዳር ውስጥ የምትገባ ሴት ለእኔ ባለጌ ናት። ለምን መሰላችሁ ባለጌ ናት ያልኩት ማለት ነው? አንደኛ ብዙሃኑ ሴቶች ሲያገቡ ተደብቀው ነው የሚያገቡት። የድብቅ ነገር ደግሞ ብልግና ነው። ሁለተኛ ልጅና ሚስት እያለው ተሽሎክሎካ ነው የምትገባው። ይሄም ብልግና ነው። ሶስተኛ አብዛኛው ፋሚሊ ቤተሰብ አይድራትም። ይሄ ደግሞ ሌላኛው ብልግና ነው። ስለዚህ አንድ ወንድ ሲያገባሽ ሁለተኛ የሚያግባሽ 4ተኛ የሚያግባሽ በግልጽ አባትሽ ቤተሰብሽ ነው ሊድርሽ የሚገባው እንጂ አንቺ ራስሽን አይደለም የምትድሪው ማለት ነው። የመጀመሪያ ሚስት ደግሞ መፍቀድ አለመፍቀድ መብት የላትም። ነገር ግን ማወቋ መልካም ነው። ባሌ አግባሽ ችግር የለውም ካለች አብራ ትኖራለች። አልፈልግም ካለች የመሄድ መብት አላት፣ ጥላ የመሄድ መብት አላት። ስለዚህ የመጀመሪያ ሚስቱን ጠይቄ ነበር፣ ጠይቃት ብየው ነበር ምናምን። መጀመሪያ እሺ ጠይቃት አላችሁ አይደለ? ወይም ሚስት እንዳለው ገባችሁ እናንተ። ሁለተኛ የምትገቡ 3ተኛ የምትገቡ አብዛኛው ሳውዲም አሉ፣ በጣም ብዙ ሴቶች አሉ የሰው ባል የሚቀማሙ እንደቃ ማለት ነው። ግን አብዛኛዎቹ አባት ቤተሰብ ወንድም አይደለም የሚድራቸው፣ ራሳቸው ነው የሚድሩት። አገባኝ ምናምን። እኔ ኒካው ራሱ እንዴት እንደሚያስሩት እንዴት እንደሚያደርጉት አላውቅም። ብዙሃኖች እንደዛ ነው የምታገቡት። ነገር ግን ሁለተኛም ቢያገባ በግልጽ እኮ የሚያገቡ አሉ፣ ጀግና ወንዶች አሉ። የመጀመሪያ ሚስት እያወቀች አምናበት ወዳ ፈቅዳ ደስ ያላት የሚያገቡ አሉ። አባቷን ጠይቆ በክብር በሰርግ። እናንተ ሰርግ አይደረግላችሁ፣ ጎረቤት አያቅ፣ ዘመድ አያቅ ምናምን። ማግባታቸው የሚታወቀው እኮ ስትፋቱ ነው፣ ስትጣሉ ነው። አግብታ ነበር እኮ ባልነበራት እኮ እንዴ። እኔ የሆነች እዚህ አሉ እዚህ ሳውዲ ያሉ እንደዚህ አይነት ሴቶች የምር በጣም ነው የሚያስጠላው። ግን አስባችሁታል? ተደብቃችሁ አግብታችሁ ደግሞ ማለት ነው። የፈለገ ቢሆን ወንድ ልጅ የትም ተልከስክሶ የትም ተጨማልቆ የትም ተንዘላዝሎ የመጀመሪያ ሚስት ጋር ነው መጨረሻው የሚሆነው። የመጀመሪያ ሚስቶች ደግሞ እዚህ ጋር መልእክት አለኝ። ያኔ ጠንካራ ጀግና ልብ ያላት ሴት መሆን አለባችሁ። ልብ ያላት ሴት እንጂ የትም ሲንቀዋለል ቆይቶ የትም ሲጨማለቅና ሲዝረከረክ ቆይቶ መጥቶ እንደገና የልጅ አባት ነው ምናምን የሚባል ነገር በነገራችን ላይ አይዋጥልኝም። በጣም ነው የሚደብረኝ። ይቅርታ ማለት ጥሎሽ ሄዶ ምናምን ካንቺ ሄዶ ሳታቂ ደብቆሽ ባሌ ነው እያልሽ ሌላ ሴትም ባሌ ነው እያለች የትም
ሲጃጃል ቆይቶ ከዛ ወድሽ ነበር አፈቅርሽ ነበር ብሎ ተመልሶ ሲመጣ አብራችሁ ትቀጥላላችሁ ምንም ነገር እንዳልተፈጠረ። ይሄ ራሱ ለእኔ ራስን ማርከስ ነው። በጣም ይቅርታ፣ እኔ ሀቅን ነው የምናገረው። ጥሎሽ ከሄደ አንድ ወንድ ሄዷል፣ በቃ ይመቸው ይመቸው። በአራት ነጥብ። አንቺ ያለ ወንድ መኖር አትችይም፣ ራስሽ ማስተዳደር አትችይም፣ መኖር አትችይም። መጀመሪያ ለምን ጥሎሽ ሄደ? ወንድ ልጅ ብዙሃኖችን እዩ የትም ይሄዳሉ፣ የትም 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 እንዲያበደ ውሻ ሁሉንም ለክፈው ሲመለሱ ግን የመጀመሪያ ሚስት ጋር ነው። የመጀመሪያ ሚስት ቁጭ እንዳለ ትጠብቃለህ እንዴ? ለምን አንቺ እናቷ አይደለሽ? ሌላ ሴት ሌላ ወንድ ማግባት ትችያለሽ፣ መኖር ትችያለሽ። ብዙ አማራጮች እያሉ የትም ሲንቀዋለል ይሄ ቆይቶ የመጣ ወንድ የመሸከም ግዴታ የለባቸውም ሴቶች። አንደኛ። ሁለተኛ ደግሞ ሌሎች ሴቶች የሰው ባል አታግቡ። ካገባችሁ በግልጽ አግቡ። በግልጽ ደብቆ የሚያኖርሽ ሰው እንዳያይሽ፣ በዚህ ሰዓት እንዳትደውይብኝ፣ እኔ ስደውል ብቻ አንሽልኝ፣ እኔ ስፈልግሽ ብቻ ነው የምመጪው። እንደዚህ የአብዛኛዎቹ ኖሮ እንደዚህ ነው የአብዛኛዎቹ። ብዙ የምናውቃቸው ልጆች አሉ እንደዚህ የሚጨመላለቁ ህይወታቸው የሚያስጠላ፣ ሽንት ቤት እያጠቡ ኢትዮጵያ ላለ ባለ ትዳር ብር የሚልኩ፣ ኢትዮጵያ ያለን ወንድ በባህር የሚያመጡ ሚስት እያለው በኢቃማ የሚያመጡ ብዙ የተግማሙ ሴቶች አሉ። እኔ እውነትን ነው የምናገረው። በጣም ነው የምታስጠሉኝ እንደዚህ አይነት ሴቶች። በነገራችን ላይ በኢስላም በሸሪዓም ሆነ በኢስላም በእኛ ህግ ቆሞ መቅረት ሐራም አይደለም። ቆሞ መቅረት ኃጢአት አይደለም። ቆሞ መቅረት አያስጠይቅም። የሚያስጠይቀው ወንጀል መስራት ነው። ሄደሽ የሰው ትዳር መበጥበጥ ይሄ ወንጀል ነው። አንቺ ሳንቲም ስላለሽ ሽንት ቤት አጥበሽ ስላገኘሽ ኢትዮጵያ ውስጥ የምትኖር የእህትሽን ባል አታለሽ በገንዘብ መግዛት ወይም በገንዘብ ወደ አንቺ ማምጣት ይሄ ሐራም ነው። እኔ ብር ስላለኝ ወደ እኔ ይመጣልኛል ችግር የለውም ዝም ብዬ ዘው ብዬ ልግባ ብሎ የሰው ትዳር ውስጥ መግባት ይሄ ሐራም ነው። ምክንያቱም በአንቺ ምክንያት ሌላ መበጥበጥ የለበትም። እሱ አቅሙ ከፈቀደ ሸሪዓው አይከለክለውም። አንቺን በክብር ማግባት ይችላል። ደግሶልሽ ወርቅ አልብሶሽ። ሁለተኛ ሚስት ሲባል ዝም ብሎ ሁለተኛ ሚስት አይደለም እስልምና የሚፈቅደው። ወጥቶ አይደለም ዝም ብሎ የሚወስድሽ። ስርዓት አለው፣ ክብር አለው። አንቺን ሁለተኛ ሚስት ሊያገባሽ የፈለገው ወንድ ለምንድነው ተደብቆ የሚያገባሽ? ወርቅ አርጎልሽ ደግሶ ዘመድ ጠርተሽ ዘመዶቹ ተጠርተው ማግባት ትችያለሽ። ግን ተደብቆ አይገባም። ተደብቆ ኒካ የለም፣ ተደብቆ ትዳር የለም። ምንም ችግር የለውም። እያገባሽ አይደለ? የመጀመሪያ ሚስቱን በወርቅ አግብቶ አንቺን አርቴ ሳያደርግ ጎትቶ ይወስድሻል። ያ ማለት አንቺ ርካሽ ነሽ ማለት ነው። ርካሽ ነሽ። ለአንቺ ሰርግ አይደገስም፣ ምክንያቱም ርካሽ ስለሆንሽ። ለአንቺ ወርቅ አይገዛም፣ ምክንያቱም ርካሽ ስለሆንሽ። ራሳችሁ የምታረክሱ ራሳችሁ ናችሁ። አንድም ሴት ሰርግ ተደግሶላ ጎረቤት ሲድራት አላየንም። ለሁለተኛ ሚስትነት አሉ ብዙ ጀግና እህቶች አሉ። ሁለተኛ ሚስት ሆነው ሲያገቡ ደግሰው የሚያገቡ እንደዛም አውቃለሁ። ደግሳ ያገባች ምክንያቱም ተደብቃ አይደለም የገባቸው፣ ደግሳ ዘመዶቿን ጠርታ ያገባች በክብር ማቃታለች። እንደዛ አያገቡም አብዛኛዎቹ። እና ደግሞ ይቅርታ አድርጎልኝ ሳልናገር ማላልፈው ነገር ብዙሃኖች የሰው ትዳር ውስጥ የምትገቡ የሰው ትዳር መበጠበጥ ውስጥ ሴቶች አግብተው የፈቱና የቀድሞ ትዳር የተበላሸባቸው ናቸው። እና እነዚህ አይነት ሴቶች ናቸው ብዙ ጊዜ የሰው ትዳር ውስጥ ዘለው የሚገቡት። ሌሎች የሉም እያልኩ ሳይሆን ምናልባት የኔ ትዳር ስለፈረሰ የእነሱም የፍረስ አይነት ነገር ይመስለኛል የምታደርጉት ማለት ነው። እና እንደዛ ጥሩ አይደለም፣ ጥሩ አይደለም። ራሳችሁን አታርክሱ። ሴት ልጅ ውድ ናት፣ ሴት ልጅ የተከበረች ናት። ራሳችሁን የምታከብሩት ራሳችሁ ናችሁ። እንደዚህ የሆነ ወንድ ደግሞ ደብቆ አግብቶ ከፈታሽ ከዛ በኋላ ማንም ይፈልግሽ። ምናልባት ሌላም ወንድ እንደዚሁ ተጫውቶብሽ መጫወቻ የሚያደርግሽ ነው እንጂ ለቁም ነገር አንቺ ጋር በዘላቂነት ሊኖር አይጠጋሽም፣ አይቀርብሽም። ምክንያቱም መጀመሪያ ራስሽን አዋርደሻል። ሴት ልጅ ክብሯን ስትጠብቅ ነው። አንቺ እንደው እንደዚህ ሴቶች አግባኝ ብላችሁ አግብታችሁ ተደብቃችሁ አግብታችሁ ምን አይነት ኮንፊደንስ ነው የሚኖራችሁ? ግን እንደ አንቺ እኮ እኔ እኮ ድሮም እኮ ልጅና ሚስት ነበረኝ እያለ ተይኝ እባክሽ ልጄን ላሳደግበት ስትፈልጊ ገደል ግቢ ነው የሚልሽ ያለሽ አማራጭ። እና ማሜ ፕሬዝዳንቱ የሙባረክ ወንድም ነው። ሙልጭ አርጎን የሰደባት ይችን ሁለተኛ ተለጣፊዋል ይገባታል። ሀለሌ ነው ያላት። ይችን የዱባይ ሀለሌ አስወግድ፣ የልጅሽን እናት ያዝ ነው ያለው። በቃ ምክንያቱም ወንድሙ አለ ማሚ ማለት ነው። ሙባረክ እንዳገባ አያውቅም። ይችን ልጅ ቤተሰብ አያውቃትም፣ ማሚ አያውቃትም። የሚያውቀው የልጁን እናት ነው። ይሄ ራሱ ግምነት ነው። አትግማሙ፣ የምር ሴቶች አትግማሙ። ሸሪዓው የፈቀደው እንደዚህ አይደለም። መጀመሪያ ደግሞ ሸሪዓውን እወቁት፣ ተማሩ። ሴት ልጅ ወደ ትዳር እንዴት መግባት እንዳለባት፣ ምን አይነት ወንድ ማግባት እንዳለባችሁ እወቁ። ዝም ብሎ ኒካ የለም።
ኒካ መጫወቻም አይደለም። ራሳችሁን አታርክሱ። በኋላ በማልቀስ በመበሳጨት ራሳችሁን በመጉዳት ራሳችሁን አይምሯችሁን ቀውስ ውስጥ አታስገቡ። እናንተ ባመጣችሁት መዘዝ ህይወታችሁን አታበላሹ። በተለይ ደግሞ እንደዚህ ድንገት ሄዳችሁ ሆነ ወንድ ጋር ምናምን ከዛ ወልዳችሁ ምናምን እንደዚህ በጣም ነው የሚያስጠላው። እናንተ ባመጣችሁት መዘዝ የልጆቻችሁን ህይወት ታበላሻላችሁ። ለልጆቻችሁ ራሱ ደስ የሚል ታሪክ አልነግሯቸውም። እናቴ እንዴት ነበር ያገባሽው፣ እናቴ አባቴ ጋር እንዴት ተዋወቃችሁ ሲሏችሁ የቀድሞ ሚስቱ ነበር ከዛ እኔ በገንዘብ ገዝቼ ያመጣሁት፣ እኔ ጠለፍ የወሰድኩት፣ እኔ ጎትቼ የወሰድኩት፣ ከዛ ሚዲያ ላይ ወጣ፣ ከዛ እንደዚህ ከዛ በጣም ነው የሚያስጠላ። ታሪካችሁ ያስጠላል፣ ኑሯችሁ ያስጠላል፣ ሁሉ ነገራችሁ ነው የሚያስጠላው። እኔ በጣም ነው የምታስጠሉኝ። እንደዚህ አይነት ሴቶች በጣም ነው የምታስጠሉኝ። እንዲህ ቆማችሁ ከቀራችሁ ትሞታላችሁ የተባላችሁ ይመስል የሰው ባል ላይ ገንዘብ ከፍላችሁ ኢትዮጵያ ላለው ወንድ ብር መላክ እኔ ሁሉም ነገር አደርግልሃለሁ። ወይኔ እንዴት እንደምታስጠሉ። አሁን ደግሞ ባለፈው ሀቢባ ቤት የመጣች አንዷ የባሏን አግብታ ልጁን ከእናቱ ጋር እንዳይገናኝ ምናምን የልጁን እናት አይፈልግሽም እያለች የምትሳደብ ምናምን በጣም ነው የምታስጠሉት። ሲጀመር የሰው ባል የምታገቡ ሴቶች የረካሾች ናቸው እንጂ እናንተ በትዕግስት የራሳችሁን እጣ ፈንታ የሆነ ወንድ መጠበቅ ትችላላችሁ። አለማግባትም ትችላላችሁ። አብዛኛዎቹ የአረብ ሀገር ሴት ናችሁ፣ የምትሰሩ ናችሁ፣ ጉልበት አላችሁ፣ ጤና አላችሁ። ኑሯችሁን ራሳችሁ መምራት እየቻላችሁ የሰው ትዳርና የሰው ኑሮ ሄዶ ማበላሸት ተገቢ ነው ብዬ አላምንም። አላህ ከእንደዚህ አይነት ቅሌትና ውርደት አላህ ይጠብቀን። ህይወታችንን በእጃችን ከማበላሸትና ህይወታችንን ጨለማ ከማድረግ አላህ ይጠብቀን። ሴቶች ልብ ይኖራችሁ፣ ልብ ግዙ። በተለይ ኮንፊደንስ ይኖራችሁ፣ በራሳችሁ የምትተማመኑና በቃ ክብራችሁን ጠባቂ ሆኑ። አትዝረክረኩ፣ አትልከስከሱ፣ አትለጠፉ። ዘላችሁ የሰው ትዳር ውስጥ አትግቡ፣ ገደል ግቡና ትሽኔማ ስታስጠሉኝ የምር በጣም ነው የሚያስጠላኝ። ድምጻቸው ሁሉ ነው የሚያስጠላኝ እንደዚህ አይነት ሴቶች እና ድምጻቸውን የሚያስጠላኝ ስላችሁ የሰምተቻቸው ልትሉት ትችላላችሁ። እዚህ አሁን ሀቢባ ቤት እየመጡ የሚጨቃጨቁት የሉም። እሷ ናት እኮ እሷን አይወዳትም መንትሬ እንደዚህ ስንተዋወቅ ምናምን ረደቼ ብሎ የምር በጣም ነው የምታስጠሉኝ። እኔ ይቅርታ አድርጉልኝ። በጣም እንደዚህ አይነት ሰው የሚያስጠላኝ በጣም እዚህም ሳውዲም ስለማውቃቸው ነው። በአካል ማውቃቸው ብዙ ልጆች አሉ ሳውዲ እንደዚህ ናቸው፣ ዝርክርኮች ናቸው። በጣም ነው የሚያስጠሉት። እና እንደዚህ አትዝረክርኩ። ስደትም የመጣችሁት ሰርታችሁ ራሳችሁን ለመቀየር እንጂ ወንድ ለመከራየት ወንድ ለመግዛት የሰው ባል ለመቀማት አይደለም። ሴት ልጅ ኒካ ሲታሰርላት የሚሰጣት የክብሯ ገንዘብ አለ፣ መህር ይባላል። መህር ማለት ሴት ልጅ በሴትነቷ ሴት ስለሆነች ብቻ አላህ የሰጣት ክብር የሚሰጣት የሚከፈላት ዋጋ ነው። ለሴት ልጅ ስታገባ ጌጣጌጥ ይደረግላታል። ወርቅ ናት ሴት ልጅ፣ ከወርቅም በላይ ወርቅ ይደረግላታል። ሴት ልጅ ስታገባ ብዙ ስጦታ ተሰጥቷት ከቤተሰብ ትዳራለች እንጂ እንደዚህ ዝም ብላችሁ እየተግማማችሁ አትግማሙ። በጣም ነው የምታስጠሉት። ትሽ አላልቦና ይስጣችሁ። የምር እንደዚህ አትግማሙ። የማንም መሳቂያ መሳለቂያ መሸቂያ አትሆኑ እና እኔ እንጃ በጣም ነው የሚደብረው እንደዚህ አይነት ነገር። ለማንኛቸውም ለሁላችንም አላህ ልቦና ይስጠን፣ ማስተዋሉን ይስጠን እንጂ በጣም ነው መቼም ነው የማይባሉት እኮ እንደው በዛ ላይ ሚዲያ ላይ ያያችሁት ወንድ ሁሉ የሚያምራችሁ በቃ ሚዲያ ላይ ስለለፈለፈ ብቻ ፌመስ ስለሆነ ብቻ የሆነ አካል ሲረዳ ሲደግፍ ስላያችሁ ብቻ ያኔ የውጭ ሰው ይረዳል ማለት እናንተን ይረዳል ማለት አይደለም። የቤት ቀጋ የውጭ አልጋ የሚባል ነገር አለ። አሁን ሰሚራ ስትል እንደሰማናት የሙባረክ ሚስት ለቼክአፕ እንኳን ሆስፒታል ስትሄድ በታክሲ ትሄድ እንደነበረ፣ ምክንያቱም እሱ ቢዚ ነው ሌላን ሰው በመርዳት ላይቭ ላይ በመዘፍዘፍ። ከምንም በላይ ቅድሚያ ሊሰጣት የሚገባው ለሚስቱ ነው። ሚስትን በሌላ ወንድ ሐኪም ቤት እንድትሄድ ታክሲ ማለት እንግዲህ ሌላ ወንድ ነው ይዞት የሚሄዱ እየሾፈረ ማለት ነው። የራሱ ውርዴት ነው። ባልተቀምጦ እንዴት ነው እሱ ሐኪም ቤት ይዟት የሚሄደው? የራሱ አግባብ አይደለም። እሷን ብትሆን እምቢ ማለት ይችላል። እናንተም ብትሆኑ ክብራችሁን ጠብቁ። ባላችሁ ጋር መሄድ ያለባችሁ ቦታ ባላችሁ ጋር ነው መሄድ ያለባችሁ እንጂ ማንንም ታክሲ ላይ እየረከባችሁ መሄድ የለባችሁም። በዛ ላይ እሱ ተቀምጦ ቁጭ ብሎ ላይቭ ላይ ሰው እያጫወተ ላ እንጂ መራ ማይንፋ ቢስሚላህ እና አላህ ልቦና እንዲሰጣችሁ ነው የምማጸነው። ምንም የምለው ነገር የለኝም። እንደዚህ አይነት አስቀያሚ አስነዋሪ አትሁኑ። ታሪካችሁ የሚያስጠላ ታሪክ አይኖራችሁ። ሰው ንጹህ ሆኖ ሲኖርና ንጹህ ሆኖ ሲሞት ነው ደስ የሚለው። አትጨመላለቁ እላችኋለሁ። ለነበር ቆይታ እጅግ አድርጌ አመሰግናለሁ። ላይክ እና ሼር ሰብስክራይብ አድርጉት። ማሰላማሽ